የረዳን ያገዘን ጌታ ይባረክ። ብዙ ቦታ እዚህም ቤተክርስቲያን በተለያዩ ስፍራዎች እግዚአብሔር እድል ሲሰጠኝ እግዚአብሔርን ለማመስገን የምጠቀምበት በጣም የሚገርም እግዚአብሔር ቃል ክፍል አነብና ትንሽ ሐሳብ ተናግሬ እግዚአብሔርን እናመሰግናለን። ክብር ለኢየሱስ ይሁን። መዝሙር 81 ላይ ቁጥር 1 ላይ ይገኛል። እንደዚህ ይላል ቃሉ፣ በረድኤታችን በእግዚአብሔር ደስ ይበላችሁ። ኢየሱስ ጌታ ነው። ለያዕቆብም አምላክ እልል ይበሉ። ዝማሬውን አንሱ፣ ከበሮውንም ስጡ፣ ደስ የሚያሰኘውንም በገና ከመሰንቆ ጋር በመባቻ ቀን በከፍተኛው በዓላችን ቀን መለከትን ንፉ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ይሄ ቃል በእስራኤል ምድር ላይ የሚነበበው በዓመት አንድ ጊዜ ነው። በዓመት አንድ ጊዜ ማለት ትልልቅ በዓላቶች በእስራኤል ምድር ላይ ይደረጋሉ ማለት የአደባባይ በዓል ማለት ነው። ሰዎች በጅምላ ወጥተው አምላካቸው እግዚአብሔርን የሚያመልኩበት ተከታታይ ቀን እግዚአብሔር ፊት የሚሆኑበት በዓላቶች አሉ። ለምሳሌ የቂጣ በዓል አለ፣ የዳስ በዓል አለ፣ የአዲስ ዘመን መለወጫ በዓል አለ። እነዚህን ቀናቶች ወጥተው ህዝቡ በሜዳ ላይ እግዚአብሔርን ያመልካሉ። ይሄኛው በዓል መቼ መሰላችሁ? የዳስ በዓል የሚከበርበት ቀን ላይ በዓመት አንዴ የሚነበብ የአምላካችን እግዚአብሔር የምስጋና ቃል ነው። ክብር ለኢየሱስ ይሁን እና ጊዜው ደግሞ በጣም የሚገርመው አንድ ማብራሪያ ላይ ስመለከት የዳስ በዓል የሚከበረው ይላል ሰዎች እህላቸውን ሰብስበው ካስገቡ በኋላ ጎተራ ውስጥ ካስገቡ በኋላ 7 ቀን ሜዳ ላይ ዳስ ተሰርቶ ነው የሚመለከው እግዚአብሔር የሚከበረው ማለት ነው። እና እግዚአብሔር ከሰጣቸው ነገር እግዚአብሔር በስንዴ የባረከው ስንዴ ይዞ ወደዛ በዓል ይመጣል። ለበዓሉ ማድመቂያ ሰዎች እንዲበሉ ስንዴውን እዛ ያራግፋል። እግዚአብሔር በከብት የባረከው ከብቶቹን እየነዳ ያመጣና ለበዓሉ ድምቀት ይሰጣል። ይታረዳል፣ ይበላል። ከተለያየ ስፍራ የመጡ ሰዎች በዛ ይታደማሉ። በጣም የሚገርመው መጻተኛ እንኳን ካለ ምን ማለት ነው? እስራኤላዊ ያልሆነ ድንገት እግር ጣል ያደረገው እዛ ምድር የገባ እንኳን ካለ በዓሉ ላይ ይጋበዛል። ብቻውን አይቀርም እና በጣም የሚበላበት የሚጠጣበት የደስታና የምስጋና በዓል ነው የዳስ በዓልና በዛ በዓል ላይ ህዝብ ከህዝብ ጋር ይተዋወቃል። ሰዎች ይነጋገራሉ፣ ይተዋወቃሉ። ከተለያየ ስፍራ የመጡ ሰዎች በጋራ ያሳልፋሉና እየበሉ እየጠጡ እየተጫወቱ እያለ በዛ ትልቅ ህዝብ መካከል ካህኑ የክብር ልብሱን አሸንክታቡን ይለብስና በህዝቡ መካከል ይቆማል። ክብር ለኢየሱስ ይሁን እና ካህኑ ሲቆም በጣም ይገርማችኋል። ያ ሁሉ የሚጫወተው የሚስቀው ደስ የሚሰኘው ህዝብ በታላቅ ጸጥታ ውስጥ ይገባል። ለምን? ካህን ወጥቷል። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ቃል በአደራ የሰጠው ሰው ወጥቷል። ስለዚህ እስራኤል ህዝብ ደግሞ በእግዚአብሔር ቃል ቀልድ አያውቅም። ሲታዘዝ ከልቡ ይታዘዛል። ሲያምጽም እንደዚሁ ነው፣ ከልቡ ያምጻል። እና በሚታዘዙበት ወቅት ላይ ለካህኑም ለእግዚአብሔር ቃል ክብር ታላቅ ጸጥታ ይሆናል። እግዚአብሔር ይህንን መንፈስ በዚህ ዘመን ባለችው ቤተክርስቲያን ላይ ይመልስ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ተጽዕኖ ፈጥሮ በምድራችን ላይ ይውጣ። ኢየሱስ ጌታ ነው። ስለዚህ ጸጥ ይላሉ። ዛሬ እኮ ወዳጆቼ በጣም ብዙ ነገር የእግዚአብሔርን ቃል ይረብሻል። ስልካችን ይረብሻል። እግዚአብሔር ቃል እየተሰበከ ሃሎ እያለ የሚወጡ ሰዎች ይረብሻሉ። ይጮሃል ስልካችን። እንደኛ ጉባኤ እግዚአብሔር ይመስገን እንጂ የለም። አንዳንድ ቦታ ማስቲካ ሁሉ ይረብሻል። እግዚአብሔር ይገስጸው እና የእግዚአብሔር ቃል ክብሩን አጥቷል። እኔና እናንተ ባለንበት በዚህ ዘመን ላይ የእግዚአብሔር ቃል ክብሩን አጥቷል። ወዳጆቼ ልንመለስ ያስፈልጋል። ክብር ለኢየሱስ ይሁን። እስቲ እግዚአብሔር ሆይ በሉ፣ ወደ ቃል እውነት መልሰኝ በሉ። ሐሰተኛውን መሲህ የምናሸንፈው በእግዚአብሔር ቃልና በእግዚአብሔር ቃል ብቻ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ያ ሁሉ ህዝብ ታላቅ ጸጥታ ውስጥ ይገባል። አንድ ሰው ያለ እስከማይመስል ድረስ ጸጥ ይላሉ። ካህኑ ይወጣል። በተዘጋጀለት መድረክ ላይ መጽሐፉ እንደዚህ የታተመ በአንድ ላይ የተደራጀ መጽሐፍ አይደለም፣ ጥቅል መጽሐፍ ነው። ጥቅል መጽሐፉን ይከፍትና በእግዚአብሔር ህዝብ ፊት
ይህንን ቃል እንደዚህ ብሎ ያነብላቸዋል። በረድኤታችን ይላቸዋል። እንደኔ ቸኩሎ አያነብም። ቅድም አንብቤ እንደጨረስኩት የሚጨርስ አይመስለኝም። ምክንያቱም 7 ቀን ውሎ የሚያድሩበት አምልኮ ስለሆነ ሰፊ ጊዜም ስላላቸው ከእግዚአብሔር ቃል ጋር ሊያጣብቃቸውም ስለሚወጣ በረድኤታችን ብሎ ዝም ይላል። ሕዝቡ የእግዚአብሔርን እርዳታ ያስባል። ክብር ለኢየሱስ ይሁን። ከዝናብ ከመስጠት ጀምሮ፣ እርሻ ከማረስ ጀምሮ፣ ዘር ከመዝራት ጀምሮ፣ ከመኮትኮት ጀምሮ፣ ከማረብ ጀምሮ እግዚአብሔር ፍሬ እስከ መስጠት ድረስ ሕዝቡን እግዚአብሔር እንዴት እንደባረከ እርዳታውን ያስባል። ዛሬ እግዚአብሔር ዞር ብለን እርዳታውን እንድናስብ ይርዳን። ሃሌሉያ! ይርዳን። የእግዚአብሔር እርዳታ ከጀርባችሁ እንደ ሰልፍ አለ። ማን ነው የሚያስበው ሲባል የእግዚአብሔርን እርዳታ ቆም ብሎ በማስተዋል የሆነ ሰው። ክብር ለኢየሱስ ይሁን። እግዚአብሔር አምላካችን የተባረከ ይሁን። ያ ነገር ውስጥ ይከታቸዋል። የእግዚአብሔር እርዳታ ውስጥ ይከታቸዋል። ጥልቅ የሆነ የእግዚአብሔር መንፈስ ውስጥ ሕዝቡን በእግዚአብሔር ቃል ይከታቸዋል። በረድኤታችን ይላቸውና ይቆማል። የእግዚአብሔርን እርዳታ ያስተውላሉ። ወዳጆቼ በዚህ ቃል አንድ ነገር ልተውላችሁ። የእግዚአብሔርን ቃል የእግዚአብሔርን እርዳታ በቤታችሁ ላይ ማስተዋል ይሁንላችሁ። ኢየሱስ ክርስቶስ ጌታ ነው። እንደ ቤተ ክርስቲያን ማስተዋል ይሁንልን። እንደ ግለሰብ ማስተዋል ይሁንልን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይመስገን። እኔ ብዙ ጊዜ በተለያየ ምክንያት በዚህ ጉራራ ባለው ቀብር ስፍራ እሄዳለሁና አሕዛቦች ሲናገሩ ሰምቼ ያውቃለሁ። እነዚህ እኮ ጉዶች ናቸው አይሞቱም ይላሉ። የኛ ቀብር ቦታ ትንሽ ሰው ነው የተቀበረው። የነሱ ይሞላል፣ እንደገና ደግሞ ሪኒው ይደረጋል። ታውቃላችሁ፣ የተቀበሩ ሰዎች ወጥተው እንደገና በሌላ ሰብሰብ ይደረጋሉ። ዘላቂ ማረፊያ ተብሎ ነው ስሙ፣ ግን ዘላቂ ማረፊያ አይደለም። ዘላቂ ረፍት ያለው ላይ ነው። እዚያ አጥንት ሁሉ ይወጣል እና ክብር ለኢየሱስ ይሁን። ስሙ ዘላቂ አይደል እንዴ? ለምንድን ታዲያ ሰዎቹ እዛው ማይዘልቁ ሲል የቦታ ጥበት አለ፣ ይሸጋሸጋል። እና የኛ ቀብር ትንሽ ነው የአማኞች እና የሌሎች ይሞላል። እነዚህ እኮ አይሞቱም ጉዶች ናቸው ይላል። ለምን እንሞታለን? እግዚአብሔር የተናገረን የተስፋ ቃል ገና አለ። ኢየሱስ ጌታ ነው። እኔ የእናንተን አላውቅም። እግዚአብሔር የተናገረኝ የተስፋ ቃል አለ፣ ገና ምጠብቀው አለ። ክብር ለኢየሱስ ይሆን። እስቲ አለ በሉ። ኧረ አንሞትም። እግዚአብሔር አምላክ የተባረከ ይሁን። ታሟል፣ ደክሟል፣ ደቋል ሲሉ እንደገና ደግሞ አንሰራርተን በዘይት እንነሳለን። ክብር ለኢየሱስ ይሁን። ታሟል ተብሎ አልነበረም ሲሉ አይ እሱ እኮ እንደዚህ ነው፣ እሷ እኮ እንደዚህ ናት። ክብር ለኢየሱስ ይሁን። አራግፈን እንነሳለን። እስቲ አራግፌ እነሳለሁ በሉ። የሰራዊት ጌታ እግዚአብሔር የተባረከ ይሁን። ስለዚህ በረድኤታችን ብሎ የእግዚአብሔር እርዳታ ውስጥ ይከታቸዋል። ከዛስ እንደዚህ ይላል፣ በእግዚአብሔር ይላል። አሁን እግዚአብሔር በሰጣችሁ ብዙ ኩንታል ስንዴ አይደለም፣ በብዙ ወይን አይደለም፣ በብዙ ብርና ወርቅ አይደለም። ከዛ ውጡ፣ ከፍሬ ውጡ፣ ከምድራዊ ነገር ውጡ። በራሱ በሰራዊት በእግዚአብሔር ደስ ይበላችሁ። ኢየሱስ ጌታ ነው። ከእርዳታ ውስጥ ያወጣና የት ይከታቸዋል? ደስታ ውስጥ ይከታቸዋል። እስቲ አጠገባችሁ ያለውን ሰው እባካችሁ እንደዚህ በሉልኝ፣ እግዚአብሔር ደስ ይበል በሉት። ይኸውላችሁ የማይነጥፍ ደስታ ያለው ጌታ ጋር በእውነት ንግድ ላይ የተደሰተ ሰው ንግድ ሁል ጊዜ አይሞላም። አንዳንድ ጊዜ ሊቀዘቅዝ ይችላል። ምድር ስለሆነ ጉልበት ላይ የተመካ ከሆነ ጉልበት እንዳለ አይቀጥልም። በምድር ላይ ቀጥ ብሎ የሚቀጥል ነገር ምንም የለም። ትክክለኛ ደስታ የተቀመጠው እግዚአብሔር ላይ ብቻ ነው። ለዚህ ነው ፊልጵስዩስ ላይ ጳውሎስ እንደዚህ አለ፣ በጌታ ደስ ይበላችሁ ሲል ብዙ ትርጉም አልሰጣቸውም መሰለኝ። አጨብጭቦ ይመስለኛል። ደግሜ እላለሁ በጌታ ምን ይበላችሁ? ደስ ይበላችሁ። ክብር ለኢየሱስ ይሁን። ስለዚህ ካህኑ የት ውስጥ ይወስዳቸዋል? አሁን ደግሞ የእግዚአብሔር ደስታ ውስጥ ይወስዳቸዋል። በእግዚአብሔር ይላቸዋል፣ ደስ ይበላችሁ ይላቸዋል። ከዛ ቀጥሎ ከነሱ ደግሞ ምላሽ ይጠይቃል። ለያዕቆብም አምላክ ይላል። ኢየሱስ ጌታ ነው። ያዕቆብ እስራኤልን ነው የሚወክለው። ለያዕቆብም አምላክ ይላል። እግዚአብሔርን እርዳታ ካሰባችሁ፣ ማስመለጡን ማዳኑን ካሰባችሁ፣
በሱ ደስ ካላችሁ አሁን ደግሞ መልስ እፈልጋለሁ የሚል ነው የሚመስለው። ለያዕቆብም አምላክ ምን በሉ ይላል? እልል ይበሉ ይላል። ክብር ለኢየሱስ ይሁን።